ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ እግዚአብሔርን ቃል የምንሰማው ከዕብራውያን ምዕራፍ 6 ከቁጥር 1 እስከ 12 ባለው ክፍል ላይ ነው። ይሄ 12ኛ ክፍላችን ነው እና ስለነዚህ አይሁድ ክርስቲያኖች ነው ጸሐፊው የጻፈው እና ሲጽፍላቸው እነዚህ ሰዎች ወደ የትኛው መንፈሳዊ እድገት እንዲያድጉ ነው እዚህ ጋር የሚመክራቸው የሚለውን ሐሳብ ነው የምናየው። መጀመሪያ ያው መሰረታዊ ትምህርት ወደ በሰለ ትምህርት እንዲሄዱ ነው ወይም እንዲያመሩ ነው የሚመክራቸው። እነዚህ ሰዎች ስንመለከታቸው ጌታን በተቀበሉ ሰዓት በነበራቸው መንፈሳዊ መረዳት የቆሙ አይነት ሰዎች ናቸው። ከዚህ የተነሳ የዕብራውያን ጸሐፊ ደግሞ የሚላቸው ከዚህ ፈቀቅ እያላችሁ መሄድ አለባችሁ የሚላቸው በምዕራፍ 5 ከቁጥር 13 እስከ 14 እንደሚነግረን የቃሉ ወተት ላይ የቆሙ ጠንካራ ትምህርት መቀበል የሚያስችላቸው የውስጥ መንፈሳዊ ጥንካሬ የጎደላቸው አይነት ሰው ሆኖ ነው የምናገኛቸው። እዚሁ ምዕራፍ 5 ላይ ሲናገር ከጊዜው የተነሳ አስተማሪ ልትሆኑ ሲገባችሁ ገና እንደተወለደ ልጅ ሕፃን ወተት ትጋታላችሁ፣ መንፈሳዊ ወተት ትጋታላችሁ ይላል። ስለዚህ ጸሐፊው በእነዚህ በአይሁድ ክርስቲያን መንፈሳዊ እድገት መቆም ያዘነ ይመስላል። ምክንያቱም እነዚህ ሰዎች መንፈሳዊ ነገራቸው አንድ ቦታ እንደነበረው አይደለም፣ የቆመ ወይም ደግሞ እያደገ ከፍ እያለ መሄድ ሲገባው ከሚጠበቅባቸው በታች ሆኖ ነው የተገኙት። ስለዚህ አንዳንዴ በቤተክርስቲያን ረዘም ያለ ጊዜ ጌታን ተቀብለው እየኖሩ የቆይታቸውን ያህል መንፈሳዊ ብስለት የማይታይባቸው በቃሉ ዕውቀት ያላደጉ ሰዎች እናገኛለን። በጌታ ይሄን ያህል ዓመቴ ነው ብለው ግን ከእግዚአብሔር ቃል ጋር የተጣበቀ በጸሎት ህይወታቸው ያደገ መንፈሳዊውን ዓለም እየዳሰሱ ወይም ደግሞ መንፈሳዊውን ዓለም እየተለማመዱ ያልመጡ ሰዎች ሆነው ሲታዩ ለጸሐፊው በጣም ከባድ ሐዘን ሆኖበት ነው የምንመለከተው። ስለዚህ እነዚህ ሰዎችን ሲነግራቸው ከሞተ ስራ ንስሐ በማለት ይናገራል። ይሄ ከሞተ ስራ ንስሐ ማለት መልካም ወይም መጥፎ ስራ ሊሆን ይችላል፣ ግን የሚያድነው ወይም ደግሞ ለመንፈሳዊ እምነት የሚያነሳሳ አይደለም። ስለዚህ እዚህ ላይ እንዴት እናንተ ትቀራላችሁ? አድርግ አታድርግ፣ መጥፎ ነው ክፉ ነው ብቻ ከሚለው አልፋችሁ መንፈሳዊ ህይወታችሁ መንፈሳዊነታችሁን ሊያነቃቃ የሚችል እና ህያው የሆነ እምነት በህይወታችሁ እንዲፈጠር የሚያደርግ ነገር ሊገኝባችሁ ይችላል አይነት ነገር ነው እያለ የሚነግራቸው። ከመጀመሪያ ትምህርቶች አንዱ ሌላው ደግሞ ስለ ጥምቀቶች እያለ ይናገራል እና እነዚህ አይሁድ ክርስቲያኖች ትንሽ ስለ ጥምቀትም ቢሆን የተምታታ ነገር የሚታይባቸው። ምክንያቱም ምንድነው የሚሉት ስለ መንጻት ስርዓትና ስለ አዲስ ኪዳኑ ጥምቀት በትክክል የተብራራላቸው አይመስልም። ከዚህ የተነሳ የዚህን ልዩነትም ካለማወቃቸው የተነሳ ነው ጸሐፊው ይሄ የመጀመሪያ ትምህርት ነው እንደ ትልቅ ነገር ልታዩት አይገባም። ያው በክርስትናው ዓለም ውስጥ ስለ ጥምቀት ሲታሰብ ራሱ ይሄ የአዲስ ኪዳኑ ጥምቀት ላይ አንዳንዶች በማፍሰስ ነው ይላሉ፣ አንዳንዶች በመርጨት ነው ይላሉ፣ አንዳንዶች መዘፈቅ አለበት በደም ሰውነቱ ሁሉ ተዘፍቆ መጠመቅ አለበት የሚሉ ክርክሮች ይታያሉ። እና ይሄም ሆነ ያ እነዚህ ነገሮች የገና መሰረታዊ ትምህርቶች ናቸው። ያን ያህል ቢግ ዲል አይደሉም፣ ወይም ደግሞ ትልቅ መንፈሳዊ መረዳትም የሚታይባቸው አይደሉም። ገና በልጅነት ወራት የምንማራቸው ነገሮች ናቸው። ስለዚህ እነዚህ የአይሁድ ክርስቲያኖች በክርስቶስ ላይ ባላቸው እምነት ከመበርታት ይልቅ በአይሁድ ወጎችና ልማዶች ላይ ትኩረት የሚያደርጉ ነበር። አያችሁት? ትኩረታቸው ቃሉ ላይ እንዲሆን ትኩረታቸው ጌታ ላይ ከመሆኑ ባሻገር እነዚህ ሰዎች ትልቅ ወጥመድ የሆነባቸው ነገር ምንድነው? የአይሁድ ልማድና ወግ። ያው አይሁዶች ታውቃላችሁ ቤት ከውጭ ቆይተው ሲገቡ እጃቸውን እግራቸውን ምናምን ሳይታጠቡ አይገቡም። ይሄ የመንጻት ስርዓት ምናምን የሚባለው አይነት ነገር ማለት ነው። እኛም ወደ ክርስትና ስንመጣ ብዙ ክርክር ነበር እና ክርክሩ ምንድነው? ጥምቀት እንዴት ነው የሚፈጸመው? በአዋቂ ነው በህፃን ነው እንደዚህ ነው እንደዚህ አይነት ነገሮች። ያው የተለያዩ ቸርቾች የተለያየ አመለካከት አላቸው። ይሄም ሆነ ያ ግን እነዚህ መሰረታዊ ትምህርቶች ናቸው። በሰው ደህንነት ላይ ያን ያህል ቫልዩ የሚሰጡ ቫልዩ የሚያደርጉ ነገሮች አይደሉም። ሌላው የምናየው እጆችን መጫን የሚለው ቃል ነው። ይሄንን በሁለት መልኩ ነው የምንረዳው። አንደኛ ሰዎች ለአገልግሎት ሲለዩ በቤተክርስቲያን መሪዎች ወይም በሽማግሌዎች እጅ ተጭኖባቸው
ይጸለይላቸዋል እና የተለያየ መንፈሳዊ ስልጣን ወይም ለአገልግሎታቸው እንዲሆን እንደ መጋቢ ወንጌላዊ ምናምን ተብለው በዓለ ሲመት ሊደረግላቸው ይችላል። ያኔ በመሪዎች እጅ ተጭኖላቸው ይጸልያል። ይሄ ለአገልግሎት ከመለየት ጋር የተያያዘ። ሌላኛው እንግዲህ ስንመለከተው ደግሞ እጅን በመጫን ደግሞ ያው ከፈውስ ጋር የተያያዘ ይሄ ጸጋው ያላቸው ሰዎች ወይም የቤተክርስቲያን ሽማግሌዎች ዘይት ቀብተው እንደዚህ የታመሙ ሰዎችን እጃቸውን ጭነው ይጸልዩላቸው የሚል ነገር አለና ይህንን ስንመለከት ይሄም ይሆን የመጀመሪያ ትምህርት ትልቅ መንፈሳዊ ዕውቀት መንፈሳዊ ልምምድም አይደለም። በቃ መጽሐፍ ቅዱስ ላይ ስናጠና ከምናገኛቸው መንፈሳዊ ወይም ደግሞ መሰረታዊ ትምህርቶች ውስጥ አንዱ ነው። ሌላው ስለ ሙታን ትንሣኤና ስለ ዘላለም ፍርድ የሚሉ ቃላቶች ጸሐፊው ተጠቅሟል። ይህንንም ስንመለከት ሰዎች ያው ከሞቱ በኋላ በመጨረሻው ጊዜ ትንሣኤ ይሆንላቸዋል። ስለዚህ ቅዱሳን ወደ እግዚአብሔር መንግስት ይገባሉ፣ ደግሞ ኃጥአን ያው ወደ ፍርድ ይሄዳሉ የሚለውን ሐሳብ ነው የሚያሳይ። ስለዚህ ይሄንን ጌታን ስንቀበል ያው ስለ የመጨረሻው ጊዜ ላይ ትንሣኤ እንዳለ የሚናገር የመጽሐፍ ቅዱስ ክፍል አለ። ስለዚህ ጌታ ኢየሱስ ክርስቶስ ሙታን ሁሉ ተነስተው ለፍርድ የሚቀርቡበት ጊዜ እንዳለ ያው የተለያየ አመለካከት አለ። እዚህ ላይም ስለ መነጠቅ አንዳንዶቹ ደግሞ እዚህ ጌታን ካገኙ በኋላ ያው በጌታ ሆነው ያንቀላፉት ሰዎች ከሙታን እንደሚነሱ ምናምን የሚናገር እና ትንሣኤን አመላካች ቃላቶች እዛ ጋር እናገኛለን። ይህም ያው ጌታን ስናገኝ የምንማረው ትምህርት ነው። የዘላለም ፍርድም እንዳለ መጽሐፍ ቅዱስ ያው ሰዎች ጌታን ያላመኑ ሰዎች እንደሚፈረድባቸው ይናገራል። እነዚህ ነገሮች በጣም ቤዚክ እና መሰረታዊ የሆኑ ትምህርቶች እንደሆኑ ነው የምንመለከተው። ስለዚህ እነዚህ ሁሉ መሰረታዊ ክርስትና ትምህርት ስንማር የነበሩ ቢሆንም በዚሁ መሰረት ላይ ተመስርተን ማደግ እንጂ እዛው መቅረት ወይም ያለ ማደግ እንደሌለብን ነው ጸሐፊው የሚናገር። ስለዚህ አላደጋችሁም ሲላቸው ከመሰረታዊ ትምህርት አልወጡም እነዚህ ሰዎች እና ከመሰረታዊ ትምህርት እየወጡ እንዲሄዱ ነው የሚነግራቸው። እነዚህ ውሸት አይደለም፣ መሰረታዊ ትምህርት ነው። ግን እዛው መሰረታዊ ነገር ላይ ግን መቅረት የለባችሁ። ለምሳሌ አንድ ቤት ሲሰራ መሰረት ይኖረዋል። ከመሰረት በኋላ ግን እያደገ መጥቶ እንደው መጨረሻ የፊኒሺንግ ወይም የመጨረሻ ስራ እንደሚጠብቀው ነው የሚናገረው። የሰው ህይወት ውስጥም እንደዚሁ ነው የሚሆነው። ሰው መሰረታዊ ነገር ይማራል። ከመሰረታዊ ነገር ግን እያለፈና ፈቀቅ እያለ መሄድ አለበት። ጸሐፊው ሲያያቸው እነዚህ ሰዎች እዛው አምና ካቻምና ወይም ከሆነ ዓመታት በፊት የነበሩበት መንፈሳዊ ብስለት ላይ ወይም መንፈሳዊ እድገት ላይ ነው ያሉት። ስለዚህ እነዚህ ሰዎች ማደግ አለባቸው። ሌላው በብስለት ስናድ ከራስ አልፈን ሌሎችን የምናበቃ እግዚአብሔርም የሚደሰትብን የክብሩ ዕቃ እንሆናለን። አያችሁ፣ እየበሰልን ስንመጣ ሌሎችን እናስተምራለን፣ ለሌሎች እንበቃለን። እግዚአብሔርም በዚህ ውስጥ የሚደሰትበትን አገልግሎት እናገለግላለን። ከዚህ የተነሳ የእግዚአብሔር የክብር ዕቃ ወደ መሆን ይሸጋገራለን ማለት ነው። ስለዚህ መንፈሳዊውን ነገር በደንብ እንዲለማመዱ ይነግራቸው። ሁለተኛ በመንፈሳዊ ሕፃንነት መጠቃት ወደ ክህደት ሊያደርስ ስለሚችል ተጠንቀቁ ይላቸዋል። አያችሁ፣ እዚህ ጋር የሚናገረው ሐሳብ አለ። ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋይ ሆነው የነበሩት ይላቸዋል። በኋላ ግን የካዱትን እነሱም በንስሐ ማደስ የማይቻል ነው የሚል ቃሉን ላይ ይጠቀማል። ስለዚህ በመንፈሳዊ ሕፃንነት መጠቃታቸው እየበዛ ሲሄድ የቀድሞ ብርሃን ስጦታ መንፈስ ቅዱስ ስራ እየጠፋባቸው ይሄዳል። እነዚህ ሰዎች በመንፈሳዊ ህይወታቸው እየተነቃቁ የማይመጡ ከሆነ ቀድሞ የነበራቸውን ነገር እንኳን እየለቀቁ ሊሄዱ ይችላሉ። መቆም የሚባል ነገር የለም። በመንፈሳዊ ህይወት ውስጥ ሰው እያደገ ይመጣል። አይዘር አንድ ቦታ ላይ ከቆመ እየወረደ ነው የሚመጣው። ስለዚህ ከመመለስና ከንስሐ ህይወት እየራቁ ይመጣሉ ማለት ነው። እንደዚህ አይነት ሰዎች በፊት የበራላቸው በኋላ ግን እየካዱ በሚመጡበት ሰዓት በክህደት ውስጥ እየተዘፈቁ በሚመጡበት ሰዓት ከእውነተኛይቱ መንፈሳዊ ህይወት እየራቁ ይመጣሉ። በኋላ ልባቸው ለንስሐ እንኳን አስቸጋሪ እየሆነ ይመጣል ማለት ነው። በመጨረሻም ወደ ልብ ድንዳኔ ስለሚያመሩና
የቀደመውን መንፈሳዊ ልምምድ ስለሚጠፋባቸው ያመኑትን ጌታ ይክዳሉ። አሁን አምነው የነበሩትን ጌታ መንፈሳዊ ነገር ሲለማመዱ ብርሃኑ በርቶላቸው ከመንፈስ ቅዱስ ተካፋይ ሆነው የነበሩ ስጦታ ሁሉ የተሰጣቸው ሰዎች በኋላ ግን ወደ ክህደት በሚመጡበት ሰዓት በኋላ ቶታሊ ከእግዚአብሔር መንግስት ይወገዳሉ ማለት ነው። ለዚህ ክህደት ውስጥ የገባ ህይወት የጥፋተኝነት ስሜት ስለሚጠፋበት ለንስሐ ሩቅ ይሆናል ማለት ነው። ንስሐ ለመግባት አጥፍቻለሁ በድያለሁ ከማለት ይልቅ ዲፌንድ ማድረግ ይጀምራል ማለት ነው። ስለዚህ ወደ ክህደት ልታመሩ ትችላላችሁ። ደክማችሁ ብቻ አትቀሩም። ወደኋላ እያላችሁ በሄዳችሁ ቁጥር እና ፈቀቅ እያላችሁ በሄዳችሁ ቁጥር በኋላ ላይ ሊከሰት የሚችለው ምንድነው? ክህደት ውስጥ ትገባላችሁ። ሰው ካደ ከተባለ መጀመሪያ አምኖ ነበር ማለት ነው። ስለዚህ እነዚህን ያመኑትን ሰዎች ነው እየተናገረ ያለው። በክህደት የተዘፈቀ ህይወት በስራው ተጸጽቶ ከመመለስ ይልቅ ጌታን የማዋረድ ድፍረት ጥግ ውስጥ ይገባል። አሁን ጌታን እንደሚያዋርዱ ሁሉ ይናገራል ማለት ጌታን ለማዋረድ ጌታን ለመሳደብ መንፈሳዊ ነገር የለም ወደ ማለት አዝማሚያ እያደጉ ይመጣሉ ማለት ነው። ስለዚህ በክህደት እንዳትዘፈቁ ድካም የሚባል ብቻ ነገር የለም። ከድካም አልፎ ደግሞ ወደ ክህደት ልታመሩ ስለምትችሉ ጥንቃቄ አድርጉ እያለ ነው ጸሐፊው የሚነግራቸው። አምኖ መካድ የለም። ከካደ መጀመሪያም አላመነም ነበር። ሰው አንድ ጊዜ ከዳነ ዳነ አይክድም የሚለውን አስተምሮ ይህ ክፍል ውድቅ ያደርገዋል። አሁን ካልቪኒስት የሚባሉት ያው ስም መጥራት ስላለብኝ ነው። ካልቪኒስት የሚባለው አስተምሮ በክርስትና ውስጥ ምንድነው የሚለው? ሰው አንድ ጊዜ ከዳነ ዳነ። ይህ ሰውዬ መጀመሪያም ማን ነው ክዶ ከሆነ ደግሞ መጀመሪያም አላመነም ነበር የሚል አስተምረዋል። እዚህ ጋር ግን ስንመለከት ይሄ የዕብራውያን ጸሐፊ እየጻፈላቸው ያሉት ላመኑት ሰዎች ነው። አምነው ለነበሩ ሰዎች፣ በጌታ ለነበሩ ሰዎች፣ መንፈሳዊ ልምምድና ስጦታ እንኳን መቀበል ለጀመሩ ሰዎች ነው የጻፈላቸው። ከዚህ አንጻር ስንመለከተው ይሄ አስተምሮ ያው ይሄ ክፍል ማለት ነው ዕብራውያን ምዕራፍ 6 ላይ ያለው ክፍል ያንን አስተምሮ ውድቅ ያደርገዋል። በዚህ ክፍል የዕብራውያን ጸሐፊ የጻፈላቸው የአይሁድ ክርስቲያኖች አምኖ መካድ፣ ክዶ ጌታን መስቀልና ማዋረድ ሊደርስ እንደሚችል በግልጽ ይነግራቸው። ሰዎች እያደጉ ልባቸው እየደነደነ በመጣ ቁጥር ሰዎች ያመኑ ሰዎች እንኳን ወደ መካድ ሊመጡ ይችላሉ። መካድ ብቻ አይደለም፣ ከዛ በኋላ ጌታን ወደ ማዋረድ፣ ጌታን ወደ መስቀል በስራቸው በክፋታቸው ማለት ነው። ጌታ የዛሬ 2000 ዓመት ነው የተሰቀለው፣ ግን በክፋታቸውና በስራቸው በቃ ልክ ቀድሞ የዛሬ 2000 ዓመት ከሰቀሉት ሰዎች የማይተናነስ ክህደት በህይወታቸው ሊታይ ይችላል። ስለዚህ እባካችሁ ተመለሱ በጊዜ እያለ ነው የሚነግራቸው። ስለዚህ ክርስትና በትናንትና መንፈሳዊ ህይወት እና ከፍታ ገድል የሚኖርበት ሳይሆን ዛሬም ከምንጩ ከጌታ ጋር መጣበቅ ይጠይቃል። ያለ እኔ ምንም ልታደርጉ አትችሉም ነው የሚለው ዮሐንስ ወንጌል ምዕራፍ 15 ላይ እንደሚነግረን፣ ያለ እኔ ምንም ልታደርጉ አትችሉም። ወይኑ በግንዱ ላይ ቢኖር እሱ ፍሬ ያፈራል ነው የሚለው። ስለዚህ ከግንዱ ራሳችንን እያላቀቅን በክርስቶስ ላይ ያለን ዲፔንደንሲ እየቀነሰ በመጣ ቁጥር ሊከሰት የሚችለው ነገር ምንድነው ቢባል ወደ ክህደት መሄድ። እዚህ ወደ ክህደት የሄዱ ሰዎች ደግሞ ለንስሐ ዝግጁ አይሆኑም። እኔ ጥፋተኛ ነኝ፣ በድያለሁ፣ ጌታ ሆይ ይቅር በለኝና እመለሳለሁ፣ በአንተ ላይ ነፍሴ እንድትደገፍ ፈልጋለሁ ከሚለው እየራቁ ነው የሚመጡት። የትናንትና መንፈሳዊ አቅም ትናንትና ላይ ጠቅሞናል፣ ግን ዛሬም ከግንዱ ከኢየሱስ ጋር ካልተጣበቅን ለዛሬ መንፈሳዊ ህይወታችን ዋስትና አይሆንም። እውነት ነው፣ የትላንትና መንፈሳዊ ህይወታችን በላይ እየተጨመረበት ከሄደ ጥንካሬያችን፣ መረዳታችን እየጨመረ ሊመጣ ይችላል። ይሁን እንጂ ግን ከጌታና ከዋናው ከምንጩ ግን እየራቅን የምንመጣ ከሆነ በትላንትና መንፈሳዊ ህይወትና ገድል ግን መኖር አይቻልም። ስለዚህ ጸሐፊው እያላቸው ያለው ነገር ይሄ ነው። በሶስተኛ ደረጃ የምናየው እግዚአብሔር የሚሰጣቸውን ጸጋ በአግባቡ እንዲጠቀሙበት ይመክራቸዋል። ቁጥር 7 እና 8 እንደሚነግረን ዝናብ የምታገኝ ወይም የሚወርድላት መሬት ዘርን እንድታበቅል ይጠበቅባታል። አንድ ገበሬ የሚገባውን ነገር ካደረገ በኋላ የዝናብ ወቅት ጠብቆ ነው የሚዘራው። ያን ጊዜ ከዘራ በኋላ ያ ዘር ፍሬያማ እንዲሆን ይጠብቃል ገበሬ።
በዚህ ምሳሌ ነው የሚሰጣቸው ጸሐፊው ማለት ነው። እግዚአብሔር በተለያየ መንገድ ቃሉን ሲዘራብን መንፈሳዊ ፍሬ እንድናፈራና ለሌሎች ጥቅም ለእግዚአብሔር ክብር እንድንኖር ይጠብቅብናል። አያችሁ፣ በተለያየ መንገድ እግዚአብሔር ቃሉን ይዘራብናል፣ ያስተምረናል። በግላችንም ሊሆን ይችላል፣ በተለያየ ሰዎች ጸጋም ልንገለገል እንችላለን። እና ግን በምንሰማው ነገር ፍሬ እያፈራ እንድንሄድ እግዚአብሔር ኤክስፔክት ያደርጋል። የተሰጣትን ያህል ወይም የዘነበባትን ያህል የምታፈራ መሬት ከእግዚአብሔር ዘንድ በረከትን ታገኛለች የሚለው ለግዑዙ መሬት ሳይሆን ለእኛ ልብ ነው። ጌታ አሁን እየተናገረ ያለው ለግዑዙ መሬት አይደለም። እውነት ነው፣ እሱ እንኳን ፍሬ ያፈራል። እህል ሲዘራበት ፍሬ ያፈራል። በዛ ይልቅ ግን ጸሐፊው እየተናገረ ያለው በእኛ ልብ ላይ የሚዘራው ዘር ፍሬ እያፈራ መምጣት አለበት። ምክንያቱም ጌታ ይጠብቃል፣ በአንድም በሌላም መንገድ ያስተምረናል። የተማርነው ነገር ግን በሕይወታችን ላይ መታየት አለበት ነው የሚላቸው። እግዚአብሔር በልባችን የሚዘራውን ቃል በልባችን ገብቶ ፍሬ እንዲያፈራ ልንፈቅድለት ይገባል። የሰው ፈቃድ አለ። ሰው አልፈልግም ማለትም ይችላል። አልፈልግም ማለቱ ዋጋ ቢያስከፍለውም ግን በሰዓቱ ፈቃድ አለውና ፍሬ ላለማፍራት ወይም ደግሞ ለዛ ቃል ሰሚት ላለማድረግ ላለመገዛት ሊያፈገፍግ ይችላል የሚላቸው። በአንጻሩ እግዚአብሔር ዝናብ እያዘነበባት መሬቲቱ እሾህና ኩርንችት ብታበቅል የሚጠብቃት እርግማን ነው። እዛው ላይ ክፍሉ እንደሚናገረው ማለት ነው። አያችሁ፣ የሚጠበቀው ነገር አለ። የሚገባው ነገር ለመሬቲቱ ተደርጎላት ከዛም ደግሞ ወቅቱ ተጠብቆ ተዘርቶ ግን የምታበቅለው ነገር እሾህ የምታበቅለው ነገር ኩርንችት ከሆነ ያው ያቺ መሬት ለእርግማን ነው የምትሆነው። which means እኛኑ ነው ማለት ነው። የሚያተኩረው እኛኑ ላይ። የኛ ልብ ፈቃደኛ ባይሆን ልቡን ቢያደነድን ባይገዛ ባይታዘዝ ያንን ቃል ቢያቃልለው የሚከሰተው ነገር እርግማን ነው። እግዚአብሔር በእኛ ላይ ኢንቨስት ባደረገው መጠን በህይወት ቢሆን በአገልግሎት ፍሬያማ እንድንሆን ይጠብቅብናል። አያችሁ፣ ፍሬያማ እንድንሆን ፍሬ ልታፈሩ ፍሬያችሁም እንዲኖር ሾምኳችሁ፣ ፍሬያችሁም እንዲበዛ ሾምኳችሁ ነው የሚለው እግዚአብሔር ቃል። ስለዚህ አንድ ነገር በተሰራ ቁጥር በተደከመበት ልክ ያህል ፍሬ እያፈራ መሄድ አለበት። ስለዚህ በአቋምም በይዘትም በአስተሳሰብም እንዲሁም በድርጊት ለውጥ ካላመጣን የእግዚአብሔር ልብ እናሳዝናለን። አምና እንደምናስበው ዘንድሮ እናስብ ከሆነ የአቋምም የይዘትም የአስተሳሰብም ለውጥ ማናደርግ ከሆነ ያው እግዚአብሔር እያዘነ ይመጣል። በየጊዜው እግዚአብሔር ምንድነው የሚጠብቀው? ኤክስፔክቴሽኑ በእኛ ህይወት ላይ መንፈሳዊነት እንዲታይ፣ ለሌሎች የሚተርፍ ነገር እንዲታይ እና እግዚአብሔርን የሚያከብር ነገር እንዲታይ ኤክስፔክት ያደርጋል። ምንም አይነት ገፊ ምክንያት ቢኖረንም በሁኔታዎች ውስጥ ሁሉ የእግዚአብሔርን ጸጋ መጠየቅና በጸጋው ጸንተን እንድንኖር ይጠብቃል። አሁን አንዳንድ ጊዜ ኤክስተርናል ፕሬሸር አለ ልንል እንችላለን። ኢንተርናልም ይኑር ኤክስተርናልም ፕሬሸር ይኑር፣ በዛ ውስጥ ሁሉ ፍሬያማ እንድንሆን ጌታ ከኛ ይጠብቃል። ስለዚህ ገፊ ምክንያቶቹ በራሳቸው ምክንያት ሆኖ በጌታ ዘንድ ተቀባይነት ሊኖራቸው አይችሉም። እነዛ ገፊ ምክንያቶች ሊያንገዳግዱን ይችላል፣ ግን ሊጥሉን አይገባም። እነዛ ገፊ ምክንያቶች ብንወድቅ እንኳን ተነስተን እንደገና እንድንሄድ በቃ ለዚህ ልቡ ሊኖረን ይገባል፣ ለመመለስ ልቡ ሊኖረን ይገባል አይነት ነገር እያላቸው። ሌላው የመጨረሻውና አራተኛው ሐሳብ ከእምነት ማፈግፈግ ቢታይባቸውም የራሳቸው የሆነ መልካም ነገር እንደነበራቸው ደግሞ ጸሐፊው አልሸሸገም። ስለ ጌታ የከፈሉትን ዋጋና ቅዱሳንን ለማገልገል ያሳዩትን ትጋት በጌታ ዘንድ የተረሳ አይደለም እና ይነግራቸዋል። ስለ ጌታ ብላችሁ የከፈላችሁት ዋጋ ይረሳ ዘንድ እርሱ አመፀኛ አይደለም ነው የሚላቸው። ምክንያቱም እሱ ጻድቅ ፈራጅ ነው፣ እሱ እውነተኛ ነው። ስለዚህ ደግሞ ስለ ጌታ ብላችሁ የምትከፍሉት ማንኛውም ኮስት ጌታ ዋጋ ይሰጠዋል ይላቸው። ጸሐፊው ማስጠንቀቂያና ተግሳጽ ብቻ ሳይሆን በእነርሱ ዘንድ የነበረውን መልካምነትና ጥንካሬ ዋጋ ሊሰጠውና እግዚአብሔርም ስለ ስሙ ያሳዩትን ፍቅር ዋጋ እንደሚሰጠው በመንገር ያበረታታቸዋል። እግዚአብሔርም ዋጋ ይሰጠዋል። ስለዚህ ስለ ስሙ ብላችሁ የምታደርጉት ነገር ሁሉ በጌታ ዘንድ ቫልዩ አለው። ዝም አይልም ጌታ። ለነገሮች ሁሉ ዋጋውን ይከፍላል።
ስለዚህ እናንተም በፍቅር ሆናችሁ ለጌታ ስራ እንደው ጌታን ደስ ለማሰኘት በሚል መንፈስ ውስጥ ሆናችሁ ስታገለግሉ እግዚአብሔር ዋጋችሁን ይከፍላችኋል ይላል። ቁጥር 11 ላይ በዚህ ትጋት እስከ መጨረሻው እንዲጸኑ ወይም የተገባላቸውን ተስፋ እስኪፈጸም ድረስ ትጋታቸውን እንዳያቋርጡ ምኞቱን ይገልጽላቸዋል። አያችሁ፣ ይሄ በዚህ ተስፋ ይሄንን ተስፋ ይዛችሁ እናንተም እስከ መጨረሻው ድረስ እንድትተጉ ያለ ይነግራችሁ። አንዳንድ ጊዜ መሄድ እንጀምራለን። መጽሐፍ ቅዱስ እንደሚነግረን ከነገር ጅማሬ ይልቅ የነገር ፍጻሜ ይሻላል ይላል። ስለዚህ አንድ ነገር ሊጀመር ይችላል፣ ግን ደግሞ መፈጸም አለ። ለመፈጸም ደግሞ እስከ መጨረሻው ድረስ ጸንተን መኖር አለን። እንዳንጸና የሚያደርጉ በጣም የሚያንገዳግዱ ብዙ ቻሌንጆች በህይወታችን ሊያጋጥሙ ይችላል። ከነዛ ቻሌንጆች ባሻገር ግን እኛ ደግሞ ተግተን እግዚአብሔርን ደስ የሚያሰኘውን ነገር እየፈለግን እንድንመላለስ በጌታ ዘንድ ለሌሎች የምንኖር ሰዎች እንድንሆን ጌታ ይፈልጋል። እኛም ዛሬ ድካማችንን አውቀን በንስሐ እንድናስተካክል ጥንካሬ ወይም መልካም የሚባለውን ነገራችን ያለማቋረጥ እንድንፈጽም እግዚአብሔር በዚህ ቃል ይመክረናል። አሁን ድካም የሚታይብን በዚህ ጉዳይ ላይ ደካማ ነኝ በምንለው ነገር ላይ እንድንመለስና እንድናስተካክል፣ እንደገናም ደግሞ ጠንካራ በሆነው ነገራችን ላይ ደግሞ አብልጠን እየጨመርን እንድንሄድ ነው ጌታ የሚፈልገው። አንዳንድ ጊዜ በጥንካሬያችን ላይ ብዙ ነገር መጨመር እንችላለን። እግዚአብሔር በሰጠን ነገር ላይ እየጨመርን የምንችለውን ያህል እየተጋን ቱ ዘ ማክሲመም ማድረግ የሚገባንን ነገር እንድናደርግ እግዚአብሔር ይፈልጋል። ድካማችንን ደግሞ አይተን እባክህ ጌታ ከዚህ ድካም አድነኝ። አንዳንድ ጊዜ በእርግጥ በተለይ ከስጋ ጋር የሚያያዙ ነገሮች፣ በስጋ ድካም የምናደርጋቸው ነገሮች ያው አቅም ይፈልጋሉ፣ መንፈሳዊ ጉልበት ይፈልጋሉ። ለሱም ደግሞ ጸጋን መጠየቅ የሚባል ነገር አለ። ስለዚህ ጸጋን እየጠየቅን በጌታ ፊት እባክህ እርዳኝ እያለን ከዛ ነገር እየወጣ እንድንሄድ እግዚአብሔር ይፈልጋል። የሰማነውን ቃል ይባርክል። በሚቀጥለው ሳምንት በቀጣዩ ክፍል እዛው ምዕራፍ 6 ላይ እንጨርሰዋለን። እሱን እስክናይ ድረስ እንደ ጌታ ፈቃድ ያው ቀጣዩን ፕሮግራም እናደርጋለን ማለት ነው። የሰማነውን ይባርክልን። ይህን ዩቲዩብ ባካችሁ ሰብስክራይብ በማድረግ ብትተባበሩኝ እስከ 1000 ሰብስክራይበር ያስፈልጋል ቀጥታ ስርጭት ለማድረግ እና እሱን ብናደርግ ሰፋፊ ትምህርቶችን፣ ስልጠናዎችን፣ ኮርሶችንም ሳይቀር መስጠት የሚችልበት ሁኔታ ስላለ አሁንም በተለያየ ኮሌጆች ውስጥም እያስተማርኩ ስለሆነ እነዚህን ለማድረግ ሰብስክራይብ ማድረግ ያስፈልጋል፣ ሼር ማድረግ ያስፈልጋል እና ለሌሎች እንዲደርሳቸውን በማድረግ ወደ ተሻለና ወደ ሰፊ ነገር እንድንገባ የእናንተም ትብብር ይጠይቃል። ስለሰማችሁኝ አመሰግናለሁ። ተባረኩ። አሜን።